እንግዲህ ቤተሰብ ሃይሚ አምረራለች። ከአዲስ አበባ እቃዋን በሙሉ አስጭና ወደ ቡታጅራ መታለች የሚባል ነገር አለ። የመጨረሻ ለቅሶ የመጨረሻ እንባ እንደምትሆን ተስፋ አድርጋለሁ። ጠላቶችሽ ያፍስሱ እንባቸውን። ለምን ብለሽ እንባሽን ታፈሻለሽ አንቺ? ብሩኬ እንደዚህ ግራ ስላጋባሽ እንባሽን ማፍሰስ አይገባሽ። ብሩኬ ምንድነው የሆነው ብለሽ ራስሽን ጠይቂ። በቃ ብሩኬ የሆነ ነገር ሆኗል እያልኩሽ ነው ያለሁት። ወደ ራስሽ ተመለሺ። የድሮው ብሩኬ አይደለም፣ ራሱን ቢሆን ኖሮ በአንቺ የሚጨክን ልብ እንደሌለው ታውቂያለሽ። ሲጀመር አንድ ተመልካቼ ኮመንት ጽፋልኛለች። የብሩኬ ግትርነት፣ የብሩኬ አልሸነፍ ባይነት በምክንያት ነው ብላኛለች። ቤተሰብ ስክሪኑ ላይ እንደምታዩት አንብቡት። ብሩኬ በጤናው አይደለም እንደዚህ ድርቅ እያለ ያለው በተሰጠው ሀብል ላይ ተደርጎበታል ብላኛለች። እዩ ብሩኬን የራሷ ለማድረግ ማትፈነቅለው ድንጋይ እንደሌለ ታውቃላችሁ። ይሄንን አታደርግም ብሎ መገመት ደግሞ ሞኝነት ነው። ቤተሰብ እኔም ወደዛው ድምዳሜ ደርሻለሁ። በእርግጠኝነት ብሩኬ የሆነ ነገር ሆኖ ነው እንጂ በሃይሚ ላይ የሚጨክን ልብ እንደሌለው ሁላችንም እናውቃለን። ልክ እንደ ማንኛውም ሰው ሊጋጩ ይችላሉ፣ ግን ወዲያው ነበር የሚታረቁት ካሁን በፊት። አሁን ግን በጣም ድርቅ ብሏል። የሃይሚ ማዘን፣ የሃይሚ የልብ ስብራት ምንም እየታየው አይደለም ቤተሰብ። ስለዚህ ብሩኬ ራሱን ነው ብዬ ለማመን ይከብደኛል። እሱ ያለኔ ህይወቱን መምራት እንደሚችል ሁሉ እኔ ያለሱ መኖር እችላለሁ። በቃ ይበቃል አይደል? ሃይሚ ምን ያህል ልቧ እንደተሰበረ በዚህ ንግግር መረዳት ትችላላችሁ። ምክንያቱም ብሩኬ ያለኔ ህይወትን መኖር መግፋት ከቻለ እኔም አይከብደኝም እያለች ነው። ብሩኬ የሃይሚ ስሜት እዚህ ጋር እስከሚደርስ ድረስ መጠበቅ አልነበረብህም። ትዕግስቷ እስከሚያልቅ ድረስ መጠበቅ አልነበረብህም። ወዲያው ልትደርስላት ይገባ ነበረ። ሁለታችሁም ያላንተ ህይወቴ መኖር እችላለሁ፣ ያላንቺ ህይወቴ መኖር እችላለሁ ካላችሁ ነገሮች ከድጡ ወደ ማጡ ነው የሚሄዱት። ምክንያቱም እርስ በርስ ካልተሳሰባችሁ ግንኙነታችሁ እየሳሳ ነው የሚሄደው። ሁለታችሁም ፍቅራችሁ እንደዚህ እየመነመነ ዝም ብላችሁ ማየት የለባችሁም ባይ ነኝ። ሃይሚ ይህን ቪዲዮ እንደምታዩ አውቃለሁ። ብሩኬ በጤናው አይደለም፣ የተደረገበት ነገር አለ። ያቺ ሰይጣን በሀብሉ ላይ የሆነ ነገር እንዳደረገችበት እርግጠኛ ነኝ። ምክንያቱም አንቺ እያነባሽ ካሁን በፊት ዝም ብሎ አያውቅም። እንደዚህ ዝም ሊል የቻለበት ምክንያት በሀብሉ ጉዳይ ይመስለኛል። ሃይሚ ከቻልሽ አንቺም ሀዘንሽን ወደ ጎን አድርጊውና ወደ ራስሽ ተመለሽና ከጋሽዬ ጋርም ሆነሽ ቢሆን ጸበል ብታስገቡት የተሻለ ነው ብዬ አምናለሁ። የተደረገበት ነገር ሊረክስ ይችላል። እንደዛ ነው ማድረግ ያለብሽ እንጂ ብሩኬ ባንቺ የሚጨክል ልብ እንደሌለው እኛ እንመሰክራለን። እዚህ ግንኙነት ያተረፍኩት ሀዘን ብቻ ነው። ከዚህ ግንኙነት ያተረፍሽው ሀዘን ብቻ አይደለም፣ ብዙ ደስተኛ የነበርሽበት የማይረሱ ጊዜያት አልፈዋል። አሁን ገና ነው መጥፎ ጊዜ ያጋጠመሽ ብዬ የማስበው እንጂ ሃይሚ ከአሁን በፊት ያሳለፍሻቸው ከብሩኬ ጋር ብዙ ቆንጆ ደስታዎች አሉ። እሱን ከፈለግሽ ያለፉት ቪዲዮ ላይ እኔ ራሴ ወይ አምጥቼ አሳይሻለሁ። ከብሩኬ ጋር ያሳለፍሽው የደስታ ጊዜ ለፍቅራችሁ ዋና መሰረት ነው። ስለዚህ ብሩኬን አሁን አንቺ ነሽ መረዳት ያለብሽ። እኔ እስከዛሬ ስለፈለፍ ነበረ ሃይሚን ተረዳት ብሩኬ ይረዳት እያልኩኝ ማለት ነው። ግን ነገሩ ሌላ ነው። ተመልካቼ ነገሩ ሌላ እንደሆነ እንዳስተውል አድርጋኛለች። ስለዚህ ሃይሚ ይሄንን ነገር አንቺን ማስተዋል አለብሽ። ብሩኬ ራሱን አይደለም። ብሩኬ ወደ ራሱ እንዲመለስና ሃይሚ የሚለው ብሩኬ እንዲመለስ ማድረግ መቻል አለብሽ። ይሄ አንቺ ትልቁ የቤት ስራ እንደሆነ ልነግርሽ እፈልጋለሁ። አንቺ ነሽ ባትሉኝ ከዚህ በኋላ ደስ ይለኛል። ምክንያቱም እኔ ሌላ ነገር ውስጥ እየገባሁኝ ነው። አይምሮዬ በጣም እየተጎዳ ነው። ሃይሚ እንረዳሻለን እኮ ባንቺ ላይ የዘመቱ የሶሻል ሚዲያ ሰራዊቶች እንዳሉ አውቃለሁ። ያንቺን ማንነት ለማርከስ አንቺን መጥፎ ሰው ለማድረግ የማይፈነቅሉት ድንጋይ እንደሌለ አውቃለሁ። ግን እነዚህ ሰዎች ችላ በይና ታያቸው ብዬሽ ነበር። ለእንደዚህ አይነት ሰው ለማያስብልሽ ሰው ጊዜሽንም አይምሮሽንም መስጠት አለብሽ ብዬ አላምንም። በፍጹም አታልቅሽ። ያንቺ አንድ እንባ አይገባቸውም ለነሱ። ራስሽን ማጠንከር አለብሽ። ብሩኬ ትክክለኛ ስሜቱን ነው እያንጸባረቀ ያለው ብለሽ ራስሽን አትጉጂ። ሃይሚ ነች ጥፋተኛዋ የሚሉትንም ሰዎች ለነሱ ጆሮ አትስጫቸው። እኛ አለንልሽ፣ እኛ የምንወድሽ ማለት ነው። ስለዚህ ወደ ራስሽ ተመለሽ። አንቺ ወደ ራስሽ ተመልሰሽ ለጠላቶችሽ ቦታ አትስጪ። ስላንቺ መጥፎ ነገር ለሚያወሩ ሰዎች ቦታ አትስጪ። ለሚወዱሽ ሰዎች እንኳን እኮ ጊዜው አይበቃም ቦታ ለመስጠት። ባለሽ አጋጣሚ በሙሉ ከሚወዱሽ ሰዎች ጋርና ከሚያስቡልሽ ሰዎች ጋር ነው መሆን ያለብሽ። ስለዚህ ሃይሚ
ስላንቺ መጥፎነት የሚያወሩትን ሰዎች በፍጹም ቦታ እንዳትሰጪ። ካልሆነ ግን ራስሽን ነው የምትጎጁ። ይሄ የኔ መልእክት ነው። ይሄንን ቪዲዮ እንደምታየው እርግጠኛ ነኝ። ስልክሽን ብዙ ጊዜ ደውዬ አልሰራ ብሎኛል። ከቻልሽ ግን ይሄንን ቪዲዮ እዩ። ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። እንግዲህ ቤተሰብ የሃይሚና የቡርኬ ነገሩ እየጠነከረ ነው ያለው። ሃይሚ ዛሬ እቃዬን ሁሉ ሰብስቤ ወደ ቡታጅራ ወደ ቤተሰቦቼ ቤት እመለሳለሁ ብላለች። እቃውንም አመጣለሁ የምትዩንም ነገር ትተሽ ቡርኬን መርዳት አለብሽ። ከሙሺ ጋር ከእናቱ ጋር ሆነሽ እንዲሁም ከጋሽዬ ጋር ሆነሽ። ቡርኬ ያላንቺ ማንም የለውም። ምክንያቱም ሀብሉን ባለፈው አውልቀው እንኳን ስትዩ ፍቃደኛ አልነበረም። ያንን የመሰለ ፍቅር ያበላሸችበትን ሴትዮ እንኳን የሷ ስጦታ መቀበሉ ጤናማ እንዳልሆነ መረዳት አለብሽ። ስለዚህ ቡርኬን መርዳት አለብሽ። ከመቼውም ጊዜ በላይ ከጎኑ ልትሆኝ ይገባል። ለመራቅ አታስቢ። ቡርኬ ትክክለኛ ማንነቱ ላይ ቢሆን ኖሮ እንደዚህ ማኩረፍሽና ከሱ መራቅሽ ምክንያታዊ ሊሆን ይችላል። አሁን ግን ከቡርኬ መራቅሽ ምክንያታዊ አይደለም። በመሃላችሁ ያለውን ነገር ጊዜ ይፈተዋል። እሱን ለጊዜ ተዩ። ስለዚህ ቡርኬን መርዳት አለብሽ ሃይሚ። በቃ ማይሆን ነገር ውስጥ እንዲገባ በእኔ ምክንያት እንዲጨነቅ አልፈልግም። ለራሱ በጣም ብዙ ጭንቀቶች አሉበት። አዎ ልክ ነሽ እኮ። በዚህ በእናንተ ጉዳይ ወላጆቻችሁም ተጨነቁ። ጋሽዬም ያለ እድሜው ከእናንተ ጋር እየተንከራተተ ነው ያለው። የእናንተ ግንኙነት ገና ለገና አንድ ነገር ሆነ ሲባል ጋሽዬ ነው ሮጦ በመሃላችሁ የሚገባው። ጋሽዬም በማረፊያው ሰዓት ከእናንተ ከወጣቶች ጋር ወደታች ወደ ላይ እያደረጋችሁት ግራ እያጋባችሁት ነው። በደካማ እድሜው ላይ በማምሻ እድሜው ላይ በማረፊያው ጊዜ ወደታች ወደ ላይ እያለን ያለው። ይህንን ደግሞ እናንተ እንደ ልጅ መረዳት አለባችሁ። የጋሽዬንም መጨነቅ ከግምት ውስጥ ማስገባት አለባችሁ። ስለዚህ ይህንን ሁሉ ነገር ለማብቃት ይሄ ሁሉ ነገር እንዲያበቃ ሃይሚ ያንቺ ኃላፊነት ነው። አሁን ቡርኬ እንደማየው በጣም ግትር ሆኗል። ራሱን ብቻ ነው የሚያዳምጠው። ስለ ራሱ ብቻ ነው የሚያስበው። ስለ አንቺ ማሰብ ያቆመ ይመስላል። ስለዚህ ከጎኑ መሆን ያለብሽ ሰዓት ነው። ቡርኬ ኖርማል ነው የምንለው አንቺ ከሱ ጋር የሆንሽ ቀን ነው እኛ የምናውቀው። በቃ አንቺና እሱ ፍቅር በፍቅር ስትሆኑ ነው ቡርኬ ትክክለኛ ማንነቱን ልናይ የምንችለው። እንግዲህ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።